እውነት ስክርክር ካነሱ እና መቆየት ካለበት በመውጣት ደረጃ የሚገለጽ ነበረ። እንደው የርሶ እኮ ጊዜ እንደውም በጥፊም ጭምር የታጀበ ነው ተብሎ ነው ሲነሳ የነበረው። አቶ አባተ ኪሾ ናቸው። ቀድሞ በተለይ በሽግግሩ ዘመን ጀምሮ እስከ 1993 ዓ.ም ድረስ የደቡብ ብሔሮች ብሔረሰቦችና ሕዝቦች ክልላዊ መንግስት ፕሬዝዳንት የነበሩ ናቸው። አሁን ደግሞ በተለያየ በግል ስራቸውና በተለይ በመንግስት ተልእኮ ውስጥ ደግሞ የሰላምና የእርቅ ኮሚሽንም አባል ናቸው። ስለዚህ የነበረውንና አሁን ያለውን ሁኔታ የተመለከቱ ጉዳዮች አንስተን እናወራለን። እንኳን ደህና መጡ አቶ አባተ ኪሾ። እንኳን ደህና ቆያችሁ። ደህና። ለጉዳያችን መነሻ እንዲሆንን እንዴት ነው አሁን ያለው ነገር? አየሩ፣ ፖለቲካው፣ ሀገሩ ምን ይመስላል? አጠቃላይ ስናይ እንግዲህ ሰላሙ የራቀ ነው ከኛ የሚስተዋለው። የሆነ ሆኖ ግን ሁልጊዜ ሰላምን የሚሹና የሚፈልጉ በበረከቱ ቁጥር ሰላም ወደኛ ይቀርባል። እውነት ስክርክር ካነሱ እና መቆየት ካለበት በመውጣት ደረጃ የሚገለጽ ነበረ። እንደው የርሶ እኮ ጊዜ እንደውም በጥፊም ጭምር የታጀበ ነው ተብሎ ነው ሲነሳ የነበረው። እዚህ ላይ አስተያየት ስጡኝ። የነበራችሁ ግንኙነት እውነት መውጣት ካለበት እውነት ወጥቶ ተፍረጥርጦ ኃጢአተኛውም ኃጢአቱ ተነግሮለት ይቅር ፖለቲካውም ሆነ ህዝቡም ይቅር እንዲለው በዚህ ደረጃ ነበር። እውነት ዝም ብሎ አሸናፊ ስለሆነ መጥቶ የሰፋላችሁን ብቻ አይደለም እና አንዳንድ ጊዜ እሱን አለብስም የማለት መግደርደርም ሲኖር ጥፊም ነበረው ነው ተብሎ የሚነሳው። አዎ አለብስም ያለው እንግዲህ ብዙ ታሪክ አለ። ብዙ ነገርን በአንድ ቀን አንጨርሰው። ከባህሪው ይነሳል ነው። ባህሪው የኮሙኒስት አስተሳሰብ አንድ ፓርቲ አንድ ሰው አምባገነን ካልሆነ ሌላው መኖር አይችልም። እንዳለው ካላልክ መኖር አትችልም። እንዳለው ካለ የተወሰነ እድሜ ይኖረዋል። እሱ እንዳለው እገሌ እንደገለጸው ብለህ ካልጨመርክ ማለት ነው። ወይም በራስህ ሐሳብ የራስን አቋም ይዘህ ከገለጽክ በተወሰነ ደረጃ መቆየት የሚችልበት ትቆያለህ፣ ከዛ ትወገዳለህ። ደግሞ በብጫም ይያዝልሃል። እንደ ኳስ ሜዳ ውሰደው። ዳኛ አንዴ ቀይ አይሰጥም፣ እንደ ጥፋት ብጫ ያስቀምጥልሃል። ያስቀመጠው የሚመዝበት ጊዜ አለ እና በጣም አውቶማቲክ የሆነ ቀይ የሚያሰጥ ሲሆን ብቻ ነው ቀይ የሚመዘው። እሱ ቢጫ ያዩባቸውንና ለቀይ የዳረጉትን ማሳያዎች ትንሽ ንገሩኝ። እኔ እንደ ስርዓት ነው የነገርኩህ ያለሁት። እኔ ፐርሰናሊ የሚሰማኝን በወቅቱም በየትኛው መድረክ ላይ እናገራለሁ። የሚሰማኝን ደብቄ አላውቅም። የረጅም ጊዜ የፖለቲካ ልምድ የለውም በሚል ነው የሚታለፈው። በመሰረቱ የፖለቲካ ጊዜው ረጅም ልምድና ከአብሮ ጫካ አልቆየም በሚል ይታለፋለሁ እንጂ ከስሜቴ የሚሰማኝን ነገር ለአንድም ቀን አሳድሬ አላውቅም። መጨረሻም ላይ ሁለት ቦታ ሲከፈል አንድ አቋም እንድደግፍ ብዙዎቹ ሰዎች ተረባረቡ። አም ሶሪ ዛሬ በሕይወት የሉም። እኔ የዶክተር ነጋሶ አደንቃቸዋለሁ። በኢህአዴግ ውስጥ በመቆየታቸው ብቻ አይደለም፣ በግላቸው አቋም ያላቸው ሰው ናቸው። አሁን ብዙ ሰው የሚጨቃጨቀው የቀይ በተሰጡት ጉዳይ ላይ ነው። ያው ቢጫና ቀይ ያለ ስላሉኝ ነው። የቢጫው ጉዳይ ከአቶ ቢተው በላይ ጋር ተያይዞ የሚነሳ ነው። የቀዩ ጉዳይ ግን ሁለት ነገር አለ። የትኛው እንደሆነ ግልጽ መሆን አለበት እና እርስዎ በሰጧቸው አንዳንድ ቃለ ምልልሶች ላይ ስመለከት አሁን ካነሱት የዚህ የመከፋፈሉ ጊዜ አቋሞት ወደ አሸናፊው ስላልነበረ ወይም አሸንፎ ከወጣው አካል ጋር ባለመሰለፎት የተነሳ ቀይ ማግኘቱን የሚያነሳ አካል አለ። በሌላ በኩል ከዚህ ከኢትዮ ኤርትራ ግጭት ጋር ተያይዞ ኤርትራውያኖችን ከያሉበት በማስወጣት ሂደት ውስጥ ያገኙትን ሁሉ እርሶ ሰብስበው ሲያበቁ ወደዚህ ሲለዩ ሌሎች የትግራይ ክልል ተወላጆች ደግሞ ኤርትራውያን አለመሆናቸውን ለእርሶ ሲነግሩት እዛው 4 ኪሎ ይለዩዋቸው የኤርትራና ትግሬን እንዴት አድርጌ ይለያለው የሚል ነገር ስላነሱ በዚህ ድርጊቶት የተቆጡ አካላት ናቸው ቀይ የሰጡት የሚል አለ። በሁለት ምክንያትና ዝም ብሎ ለመረጃ ያህል ህብረተሰቡ እንዲያውቀው አንዱ የትኛው ነው ልክ? በምን ምክንያት ነው ቀይ ያገኙት? እንዳልከው እንግዲህ ያው በድርጅት ውስጥ ያሉ ነገሮች ብዙ ናቸው።
ስለ ኢትዮ ኤርትራ ጦርነትም በጦርነት አነሳስም እና ረጅም ጊዜ በውስጥ የነበረው ነገር ያ በድንበር አካባቢ ካሉት ሰዎች የጠለቀ እውቀት አልነበረም። ወደ ጦርነቱ ዋዜማ ላይ ነው ሁላችንም የሰማ ነው። በነገራችን ላይ ኤርትራ ድምፅ ሲሰጡ የተሳተፉ ማን እንደሆኑ እኔ ሐዋሳ የሚኖሩትንም አላቃቸውም ነበር። መጨረሻ ላይ ግን ይውጡ የሚል የ4 ሰዓት ነገር ሲመጣ ሁሉም አብሮ እየሰራ ያለውን ሰው ያለቀሰ ሲመጣ ምንም ልታረገው አትችልም። በምን ትለያለህ? ዛሬስ ቢሆን ኤርትራዊና ትግሬን እውነት ንገረኝና እኔ ዛሬ መለየት አልችልም። በወቅቱም የነበረው ነገር ትክክል ነው። ሁሉም እያለቀሰ ሲመጣ እንግዛው ብትለዩ ነው ማረጋገጫ ይዛችሁ ነው ሁላችሁ ታለቅሳላችሁ። ትላንትና ይህንን ሰነድና ማስረጃ በእጃችን አልነበረም። ማን ድምፅ ሰጠ፣ ማን ድምፅ ሳይሰጥ ቆየ አናውቅም። መውጣት ሲመጣ ደህንነቱ ሰርቶ ልጭነን ነው ብሎ ተሰባስቦ ምክር ቤት ነው የመጡት። ምክር ቤት የመጣውን አንተ ትግሬ ነህ አንተ ኤርትራ ነህ ብለህ ልትለይ የምትችልበት ነገር የለም። ሰዓቱም 24 ሰዓት ውስጥ መውጣት ነበረባቸው። ስለዚህ የሀገሪቱ አዋጅ ነው። መለየት የሚቻለው እዛው በቤተ መንግስቱ ስለሆነ ወደዛ ሁላችሁም ሄዳችሁ ተጣርታችሁ ትመለሳላችሁ ነው። ይሄ እንግዲህ በወቅቱ ለሌሎቹ ሊያስቀይማችሁ ይችል ይሆናል። እኔ ግን ትክክለኛ ፍትህ ነው ብዬ ነው የማስበው በወቅቱ። ሁለተኛው ፓርቲ 2 ቦታ ሲከፈሉ እኔ በመሰረቱ አቋም አልያዝኩም። አቋም መያዝ ምክንያት ምንድነው? አቋም እንደተያዘ ተቆጠርኩ። መለስን ደግፉ ብሎ 3 ጄኔራሎች መጡ እኔ ጋር ሐዋሳ ድረስ በተራ ለማስፈራራትም ሞከሩ። ዞር ብሎ አንዱ በህይወት የለም አስታውሳለሁ። ቅርብ ጊዜ ነው የሞተው እንትና አብርሃ ኳርተር። አንዱም አሁን የት እንዳለም አላውቅም። ብርሃኔ የሚባል ሶስተኛም ነበረ። እንግዲህ 3ቱም መጥተው የሆነ ነገር ተናገሩ። አይ ኳሱ እዛ እናንተ ሜዳ ነው ያለው፣ እኔ ምክር ቤቱ ሲጠራ አቋምን ይገልጻለሁ። ከዛ በፊት ግን ለማንም ፕሮግራም እንትን አልሰጥም ነው። ከዛ ተልከን ነው ከመለስ ተልከን ነው አሉ። እዛ ስብሰባ ስንጠራ ነው የምገልጸው አልኩ። በእርግጥ ሌሎቹም ጥያቄውን ይዘው የመጡ የባዴን አባላት እነሱም ቢነሱ ጥሩ ነው። እነሱ የባዴን ሰዎችና እነሱ በመጎትጎት ብቻ ሳይሆን እንደውም እርስዎ የሚገልጿቸው እርስዎ ድጋፍ ሊያደርጉ ያግዙን ነበር የሚልም ነገር ያነሳሉና እነዚህ አካላት እውነት ድጋፍ ነበሩ ሲያደርጉ የነበረው? በዚህ ሰዓት ላይ እርስዎን ሊጎተጉቱ የመጡ አካላት እነማን ናቸው ነበሩ? እኔ እንደውም ጭራሽ ገፍቶ አዲሱ በረከትና ተፈራ ብዙ አልተሳተፈም። አክቲቭሊ 3ቱ ነበር የሚሳተፉት። ግን 2ቱ በጣም ነው የሚጎተጉቱት የነበረው የመለስን ደግፉ ብለው አሳይመንት እንደውም ከጀነራሎቹ በፊት እነሱ ነበር የሚጎተጉት። እንዴ ለእናንተ ለብቻ የተሰጣችሁ ማንዴት የለም፣ ስብሰባ ይጠራ፣ በስብሰባ ላይ አቋማችንን ግለጽ ነው። መጨረሻ ላይ ከኛ አቅም በላይ ሆነዋል ደቡብ ብለው በእርግጥ ካሱ የመለስ ደጋፊ ነበር። ቀድሞም ቢሆን የኛ የድርጅት ሰብሳቢ ቢሆን የዶክተር ካሱ የመለስ ደጋፊ ነው የነበረው። እሱ እኛ ጋር ብዙ ቦታ ስለሌለው ሌሎቹን ነበር ሲያስተባብር የነበረውና መጨረሻ ላይ እነሱ ያ ሪፖርት ያደርጋሉ። ኦልሬዲ የዛኛው ግሩፕ ስለሆኑ ነው። የዛኛው ግሩፕ እኮ በአስተሳሰብ ደረጃ ሜዳ ላይ መተን የሁለቱንም ሰምተን ነው አቋም የምንይዘው እንጂ ለምንድን ነው የአንዱን ሀሳብ የምንደግፈው ነው። እኔ የግሌ አቋም ይሄ ነው የነበረው። በነገራችን ላይ አቶ አባታ አሁን እንደዚህ አንዳንድ ጊዜ አንዳንዶች ፋይዳ የሌለው ይመስላቸዋል እንደዚህ አይነት ጉዳዮችን የምናነሳው ይሄ ያ ጭምልቅልቅ ያለው ስርዓት ውስጥ ወይም ደግሞ ሂደት ውስጥ የነበሩ ገመናዎች ተጋልጠው መውጣት አለባቸው። ሲወጡ ፖለቲከኝነት ፖለቲካ ውስጥ ሊገባ የተዘጋጀ አካል ምን ማለት እንደሆነ እንዲረዳና ከእንደዚህ አይነት ጉዳይ በጸዳ መንገድ ስራውን መስራት የሚችልበትም ልምድ እንዲያገኝበት ነው። እና አሁን እርስዎ ሲያነሱልኝ በደጋፊነትና በተላላኪነት መሀል ያለው ድንበር ምንድን ነው? አሁን እርስዎ እንደሚያነሱት እናንተ አካባቢ ላይ የሚመጡ ጣልቃ ገብነቶች ከራሳችሁም ቤት ከደጅም ከመሳሰሉትም አሁን ባለው ሁኔታ እርስዎ በድጋፍ መልኩ ያዩታል። ትርጉሙ ደግሞ ለምን የሚባለው ደግሞ ሲታይ ተላላኪነት ይመስላል። በተላላኪነትና በደጋፊነት መካከል ያለውን ድንበር ከእርስዎ ክልል ጋር ከነበረው የኢህአዴግ ግንኙነት አኳያ እስኪ ንገሩኝ።
እውነት ለመናገር ያው አዲስ የተፈጠረው ድርጅት በኢህአዴግ እምነት አልነበራቸውም። ያው የሞግዚትነት አስተዳደር ተመድቦልን ነበር፣ በተለይ በኦሮሚያና በደቡብ። በየትኛውም መመዘኛ ስራው በመደገፉ አንድ መልክ ስራው እንዲይዝ አስተዋጽኦ ነበረው። አስተዋጽኦን እናያለን። ግን ከዛ የዘለሉ የመቆጣጠር እያንዳንዱ በተኛበት በየትኛው ጎኔ እንደተኛ እስከ መቆጣጠር የሚደርስ ጣልቃ ገብነት ነው የነበረውና ሪሊ እኔ አሁንም የፌዴራሊዝሙ ስርዓት እንከን አለው እንዲያስብል ያሰኘው ዋናው ምክንያት እስከዛ ረጅም እጅን የመክተት ባህሪ ነው። ፕራክቲካሊ ፌዴራሊዝም በየትኛውም ዓለም ያለው ስርዓቱን ይዞ በራሱ መንገድ ቢሄድ ኖሮ የዚች ሀገር ጩኸትና ጫጫታ አይበረክትም። በፌዴራሊዝም የሚል እምነት ነው ያለኝ። ያቺ የመጨረሻው ጠየካትን የሁለት ቦታ መከፈሉና የአምባገነት ባህሪውን የሚገልጽልህና የአድርባይነትም ኮንሰፕቱን ላመጣ የፈለኳት ፖይንት አለች። መጋቢት 16 ነው ቀኑን አስታውሳለሁ። 93 የኢህአዴግ ምክር ቤት ስብሰባ አድርጓል። እነዚህ ሁለት ቦታ የተከፈሉት ቅድም በልምምጫ በኋላ ምን ይሆናል? አንድ ስብሰባ ይጠራል። ስብሰባው 60 ሰው የሚሰበሰብበት ነው። እንዲህ ሁለት ቦታ ነው የተከፈለው። ቲፒኤልኤፍ 15 ለ13 ነው የተከፈለው። 15 ሰው 13ቱን አባሯል። ምክር ቤቱ ይወስንልን የሚል ጥያቄ ሲመጣ ምክር ቤት ጋር ሲመጡ ምክር ቤቱ ውሳኔው ምንድነው የተፈጠረው ነገር ብሎ መጠየቅ ትቶ እኔ በአስረጅነት ነው የምትሳተፉት ብሎ መለስ ሲናገር እነስየነት ወልደን እኛ የምክር ቤት አባል ነን፣ ኃላፊነታችንም ከነክብራችን ነው የመጣ ነው፣ ውጡ አትሳተፉም ሲባሉ ለምን አይሳተፉም ብሎ የተናገረ አንድም ሰው የለም። ቤቱ የሞላው ሲወጡ በሩ ነው ቀድሞ የተዘጋው። እንደው ወጡ እግራቸውን አስወጡ ብለው ከዛ እሺ ከወጡ በኋላ እንኳን ስለነሱ ለምንድን ነው የወጡት ብሎ የተናገረ ሰው የለም። ስለዚህ አንድ ሰው ነው የሚመራቸው ሁሉንም ማለት ነው፣ ይዟቸው የሚሄደው በአንድ ሾፌር ነው የሚነዳው ይሄ ድርጅት። በዚህ ሹፍርና ከ93 እስከዚህ ድረስ መቆየቱም ይገርመኛል በህይወት ኖሮ። ከዛ በኋላ ግን ያው ጊዜው ደርሶ አብዮታዊ ዲሞክራሲም ያው የራሱ ተልእኮና ስራ ጨርሶ ያለበት ዘመን ላይ ደርሰናልና ሪሊ አድርባይ እና ውሸት ያልኩ ያንድን ሰው ያንን ኃላፊነት ያለውን ብቻ የመደገፍ ንግግር ነው የተነገረው። በዛን ቀን ነው ዶክተር ነጋሶ አሁንስ መንግስቱን መሰልከኝ ብሎ የተናገረው። ከዛች ደቂቃ ከ30 ደቂቃ እነሱ እንደወጡ ነው። ከዛ በኋላ ዘመቻው ተከፈተ። አንጃ በሰበሱ የገሙ ተባለ። አንድም ሰው በየቦታ ያለው ለምንድነው ምንድነው የሰሩት? ሀሳባቸውን ይግለጹ። ከናንተ ጭምር እኮ ነው። ዋልታ እኮ እንደው መቼም የበሰበሱ የገሙ ያለ ዛሬ ተለውጣችሁ ማየት ገርሞኛል። ወደኛ ብቻ ታምጡ እንጂ እናንተም እኮ ትልቅ ድርሻ ነበራችሁ። አገርን ሲያምስ የነበረው ፋናና ዋልታ መሪው የሚናገረው ነው የሚደግሙት እንጂ በየትኛው ሚዲያ ላይ ዘመቻው ትልቅ ነው የተከፈተው። በተከፈተው ዘመቻ ፋናና ዋልታ ኢትዮጵያ ቴሌቪዥን እጅግ ትልቅ ሚና ነበራቸው። ትንሽ ጋዜጦች በቅለው ነበር እስኪጠፉ ድረስ። ያው እነሱም ጠፉ፣ አፋፋቸው ተመቱ። እውነቱን ለማውጣት ሞከሩ። የቤተ መንግስትን ድራማ ለማውጣት የሞከሩት እነሱም ከሀገር ተመተው ጠፉ። ይህንን እንግዲህ በዋነኛነት የሚመራው በረከት ነው የነበረው። እንግዲህ እውነቱን ለመናገር እንደው አንድ ጊዜ እኛ ሙስና ተብሎ ታሰርንና ምስክሩ ከጨረሰ በኋላ ያለ መከላከል ሳያስፈልጋቸው በነፃ ለቅቅ ያለው አለ ፍርድ ቤት። በረከት የዳኞች አስተዳደር ጉባኤ ሰብሳቢ ነው የነበረው። ተመልሰን እንድንታሰር አደረገ። ዳኞቹ ራሳቸው እኛን በመፍታታቸው ተከሰሱ። ፓርላማ አጀንዳ አድርጎ ተነጋገር። 95 የካቲት ላይ የወጣ የአርብ ሁልጊዜ መግለጫ የሚዲያ አርብ የሚወጣ የመንግስት አቋም ላይ ይህን ነበር ሲተነተን ነበር። ዳኛ እጁን አንስቶ የተሾመ ዳኛ ፍርድ ቤት ስትሄድ የለም ይባላል ቢሮ ውስጥ ሆኖ ከዛ ያ ከበረከትና ከመለስ መመሪያ ማግኘት አለባቸው ዳኞቹ የኛን ችሎት ለመቀመጥ ለማናገር። ስለዚህ ይሄንን እንደ ዳኝነት እኔ ብዙዎቹን ታዘብኩኝ።
እርግጠኛ ነኝ። እኔም ከወጣው በኋላ የራስንም ስህተት አይቼዋለሁ። የሌሎቹን ለማየት ደግሞ አይኔ ተከፈተ። ምን እንደሚደረግ እጅግ በጣም 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 ነውር ስራ ነው በዚች ሀገር የተሰራው። ይሄ ኃጢአት ነው እያተረማመሰን ያለው። በተለይ ዳኝነት እጅግ በጣም የከፋ ነው እና ሁሉም ይማርበት ከዚህ በኋላ። ወጣትም እኔ ወጣቶችን ዛሬ እንደምንኮንነው ነገር አይገባኝም። እንዴ ምንድነው ያስተማረው ወላጅ? ምንድነው ሲስተሙ? ምንድነው ያስተማረው ወጣትን? ለምንድን ነው የምንኮንነው? ይህንን ከአእምሯችን እንመልሰን ተሳስተናል ብለን እኛ ነን ወደ ኋላ ተመልክተን መታረም ያለብን እንጂ እኔ መቼም ይሄ እንደ ሲስተም ብዙ በጎ ነገሮች አሉ፣ ብዙ ግን በደሎች አሉ። በደሉ ይብሳል። አዎ በተለይ በሰው ልጅ ላይ የሚሰራው በደል እጅግ በጣም የከፋ ነበርና ይህንን ተቀብለናል። ከዛ በዛውም እንደው አያይዘው እዚሁ ላይ መጨመር ስላለበት ነው። አሁን ካለው ሚዲያ እንደዚህ አይነት እውነታን ማውጣት አንዱ ስራውን ቢሆን ከመርህ ከህግ ውጪ ከአሰራርና ከስርዓት ውጪ በመሆን ደግሞ አንዳንድ ጊዜ ዝም ብሎ በወገንተኝነት ብሔርተኛ እየሆኑ በመስራት ሌላውንም እንደገና ለግጭት የመቀስቀስም አዝማሚያዎች ስለሚታዩና ስለሚስተዋሉ ቀደም ሲል እርሶም ዋልታን በተመለከተ እንደነገሩኝ የነበረው ስርዓት እናንተ ላይ ዘመቻ ሲከፍት አብሮ ይሄ ሚዲያ ዘመቻ ሲከፍትባችሁ ከነበረ አሁን ደግሞ ብዙ ሰዎች የሚያነሱት እነዚህ እናንተ ላይ ሚዲያ አንጠልፈው ዘመቻ ሲከፍቱባችሁ የነበሩ አካላት ላይ ዛሬ ደግሞ በሚዲያ አማካኝነት በግልባጩ ዘመቻ ተከፍቶባቸዋል። ይሄስ ልክ ነው የሚል ነገር የሚነሳል። እንደውም በቀደም እዚህ ቃለ መጠይቅ ያደረኩላቸው የቀድሞ የህወሓትና የኢህአዴግ ስራ አስፈጻሚ አባል ወይዘሮ አዜብ መስፍን ናቸው የሚጠቀሱልኝና እኛ ላይ ሲጠላ የነበረውን ነገር ዛሬ ላይ መድገም ከሚዲያ ማኳያ ማለት ነው። እርሱም እዚህ ቦርድ አባል ሆነው ይህን ሲያደርጉ ነበር ብዬ ጥያቄ ላነሳውላቸው ነው መልስ የሰጡኝና እኛ ላይ ስትጠሉ የነበረውን ነገር አሁን መድገም ምን ማለት ነው? ይህ አመክንዮአዊ ነው የሚል ነገር አንስተውልኝ ነበርና ከዚህ አኳያም በዚያውም እግረ መንገዱን ደግሞ ከወይዘሮ አዜብም ጋር ብዙ ጉዳይ እንደነበሩት ሲነሳ ስለነበረ ድሮ ጉዳያችሁን ይነግሩኛል። አሁን ደግሞ በተቃራኒው ሌላ እሳትን የሚጭር ስራ ነው እየሰራው። ሁሉም እኮ የጦርነታችን ወይም የግጭታችን መነሻ ሚዲያዎች እንደሆኑ ታውቃለህ። የመጀመሪያው እንግዲህ በተለያየ መንገድ ተልእኮ የሚወስደው ከማን እንደሆነ ባለቤቶቹን መለየት ይቻላል። ባለቤቶቹ ተቃዋሚዎች፣ ራሱ መንግስትም እኮ ከዚህ የጸዳ አቋም ሊኖረው ይገባል። እኔ መንግስት አሁን የጠራ ደረጃ ላይ ደርሷል አልልም። መጥራት የሚገባው ነገር ብዙ ነው ያለው። ብዙ እውነት ጋር መጠጋት አለበት። ህዝቡን ስታወያይ አሁንም የሚመጣው ውሸት ነው። እኔ ውሸት መምጣቱን አቁሟል አልልም። ዛሬም ቢሆን ታች ወደ ህዝብ ጋር ስትደርስና ሚዲያ ላይ የምትሰማው ሌላ ነው። ወጣ ብለህማ ካላየህ ልትሰማው ሚዛናዊ ልታረግ እኮ አትችልም። ሚዛናዊ የምታረገው ከዚህ ከሁለቱም ወገን ወጣ ስትል ነው። አሁንም ውሸቱ ነው፣ ውሸት እየቀጠለ ነው ያለው። እኔ ውሸትና አድርባይነት ትላንትናም ነበር፣ ዛሬም እየቀጠለ ነው ያለው። መንግስትንም ያጠፋዋል። አዎ እና አገርንም ያጠፋል። በመሰረቱ ይህንን መንገድ ዝም ብለን ከቀጠል ነው ለማሸነፍ ብቻ አሸናፊ ጊዜያዊ አሸናፊነት የጊዜያዊ ድል የጊዜያዊ ውጤት ላይ ብቻ አትኩረን የምንሰራ ከሆነ ዘላቂ የህዝቦች ትስስር የሚያመጣ አርቆ አስተዋይነት ያልታከለበት የጊዜያዊ የፖለቲካ ጌሞቹ ላይ የ90 ደቂቃ የእግር ኳስ ጨዋታ አይነት ሆታ የትም አያደርሰንም። በቃ ልንል ይገባል ነው። እኔ ፐርሰናሊ እነዚህ የፖለቲካ ፓርቲዎች መብዛት፣ አክቲቪስቶች መብዛት፣ ብሎገሮች ወይም የእንትን ሚዲያዎች መብዛት ሰላምን ካላመጣ ታዲያ ምኑ ላይ ነው መብዛታቸው ነው ወይ ችግር? መብዛታቸው ሳይሆን መሆን ካለበት ህግና ስርዓትን የሚያስከብረው አካል ህግና ስርዓትን ማስከበር በመጫወቻ ሜዳ ውስጥ እንዲጫወቱ ማድረግ ነው። አንዳንድ ጊዜ አሁን እንደ መፍትሄ የምንወስደውን ነገር እነዚህ ናቸው እነዚህ ስለበዙ የትኞቹ ማን ምን አደረገ ያደረገውን ነገር የብሮድካስት ባለስልጣን አለ፣ ህገ መንግስት የሚባል ነገር አለ፣ የፕሬስ አዋጆች አሉ፣ ህግና ደንብ አለ። የህግ የበላይነትን ለድርድር ባቀረብን ቁጥር ነው ችግር የሚፈጠረው ወይስ ስለበዙ ነው ነው ጥያቄው? እኔ ፐርሰናሊ መነሻችንን በደንብ ማየት አለብን ነው። ኦኬ በመብዛታቸው የተልእኮና የህዝብ የሙያ ጉዳይ ሆኖ ነው ወይ የበዙት? ቢዝነስ ሆነዋል እኮ ገበያ፣ የገንዘብ ማግኛ፣ ህይወት
አሁን እዚህ በየመንደሩ የምናየው ካድሬ አይነት ካድሬም ለህይወት ነው የሚኖረው። የውሸት እኮ የምናገረው ወዶ አይደለም፣ እድሜ ለማግኘት ነው። ሌላ ስራ የለውም፣ እድል የለውም። እድሉ ዋሽቶ እድሜ ገዝቶ ለመኖር ነው። ስለዚህ ምንድነው መሆን ያለበት? አሁን ህብረተሰቡ ላይ ግንዛቤ መፍጠር፣ ህብረተሰቡ ያንጓለለ እንዲጥላቸው ነው። ቢዝነስስ ቢሆን ምን ችግር አለው? መብቱ ነው፣ ሰውየው ይስራ። ህግ ሲጥስ ግን ቁጭ ማድረግ ነው የኔ ጥያቄ። አንዳንድ ጊዜ መሰረታዊውን ጉዳይ ትተን ህግ በማይፈቅድልን መንገድ ለመከላከል የምንሄደው ርቀት ነው ጥሩ ያሉ ነው። እያንዳንዱ አካል ከህግ ባፈነገጠ ቁጥር በፍጹም ለድርድር አለማቅረብ አይሻልም ወይ? እሱ እውነት ነው። እኔ የመንግስት ድርሻ ላይ እዚህ ጎላ ማድረግ ጥሩ ነው፣ ግን መንግስት ከዛ የተለየ ስራ እየሰራ ነው ወይ ነው ጥያቄው። ምክንያቱም ሌላው ለመያዝ እሱ መጽዳት አለበት። ስለዚህ በዛ ዙሪያ ያለውንም ራሱን አስተካክሎ ህግን የበላይነት የሚያስከብር አሰራርን ጠበቅ አድርጎ ከሄደ ሁሉም ወደ ህግ ይመጣል ብዬ አስባለሁ። በዚህ ላይ ግን ሁልጊዜ ከዚህ ከጋዜጣው ጀርባ ያሉት ሁልጊዜ እውነት ለመናገር ከጋዜጣ ጀርባ ያሉት እኔ ተፎካካሪ የፖለቲካ ኃይሎች ናቸው። በምንም ጥያቄ ከዚህ የተለየ ነገር የለኝም እኔ። ምክንያቱም ሚዲያ የመረጃው ምንጭ ሊሆኑ የሚችሉ ኃይሎች ይህንን አደብ የሚገዛ በህግ የመገዛትን ስርዓት የመከተልን ህግ ውስጥ መግባት አለባቸው። አሁን የፈሰሰው የፖለቲካው ፓርቲዎች ብዛት ለዚች ሀገር እውነት ምርት ነው? የምርት እድገቱን ነው ወይ የሚያሳየው? አያሳየው። ስለዚህ ቅድም አንድ ያነሳትን ነገር ከአዜብ ጋር ምንድን ነው እኔ ፐርሰናሊ አዜብን ቢያንስ በእድሜ 3-4 ጊዜ በላይ ሰላምታ ተለዋውጠንም አናውቅም። ሰላምታ እንዲያጠሩት ነው አዩ። ይሄን እድል እኮ መጠሬ እኔ ገባኝ። በተለይ ከዚህ ከሙስናው ከምናምን ጋር ተያይዞ አላቸው የሆነ ነገር ተብሎ በየእንትኑ ሲጻፍ ስለነበር በተለይ ከነዚያ ከ70 መኪኖች ጋር እርሶም ተጠያቂ ተብለው ወደ እስር ቤት የዳረጉት ጉዳይ ጋር እውነት ነው አይደለም ሌላ ጉዳይ ሆኖ ከሱ ጋር የሆነ ነገር ይነገር ነበርና ምንድነው ልክ ነው ሲነገር የነበረው ወይስ አሉባልታ? በዚህ ምክንያት ተስፋ አለን። በእርግጥ ለዚህ መሳተፍ የሚገባቸው ኃይሎች ተገቢውን ድርሻ የተወጡ ናቸው ማለት ያስቸግራል። ምክንያቱም ሰላም በመጥራታችን ብቻ አይመጣም። ለሰላም አስተዋጽኦ ማድረግ የሚገባንን ስራ መስራት አለብን። በጸሎት እየተጠየቀ ነው። ጠብ ያለ ነገር የለም። ብዙ ነገር ዋጋ እያስከፈለን ያለው ሜዳው ለሁሉም እኩል ነው ወይ? ምናልባትስ ለሁሉም እኩል አለመሆኑ ቢሆንስ ይሄን ችግር በጣም እያጦዘው የመጣው የሚል ነገር ይነሳል። በሁለተኛ ደረጃ በሰላም ሀሳብ ላይ ሁሉም መወያየት አለበት ሲባል በጅምላ አይደለም። መጀመሪያ ችግር ፈጣሪው ላይ የጋራ መግባባት መደረስ የለበትም ወይ? አሁን ለምሳሌ በምናየው ሁኔታ ላይ አሁን እኮ ችግር ፈጣሪው ባልታወቀበትና ለህዝብ ይፋ ባልተደረገበት ሁኔታ እንዴትስ ተደርጎ ነው እርሱ ባሉት መንገድ ስለ ሰላምስ መወያየት ከማን ጋር ነው የምንወያየው? እውነት ለመናገር በእርቀ ሰላም ኮሚሽን በኩል የተነሳው ፖይንት ላይ አስታራቂ ማለት ሁለቱንም ወገን ማቀራረብና ማነጋገር ማስማማት ነው ነው። እኛማ በአዋጁ የተቋቋምንበት ዋናው ዓላማ በኢትዮጵያ ታሪክ በተለያዩ አገዛዝ ስርዓት ውስጥ የተፈጠሩ ቂም ቁርሾ የተሸጋገሩ እና ረጅም ጊዜ የቆጠሩ አሉ። ዛሬም ወደ ትውልድ እየተሸጋገሩ ያሉ የታሪክ መዛባቶች አሉ። ማህበረሰብ ውስጥ ያለ ችግር አለ። እሱን ቀርቦ ከተነሳበት ምንጩ ጋር ጀምረህ ነው የምታስማማው እንጂ በየቀኑ በሚፈጠረው ጉዳይ ላይ እንደውም አያገባውም። የእርቀ ሰላም ኮሚሽን በመሰረቱ ከ2010 በኋላ ነው በፊት ያለው ኬዝ ካልሆነ በስተቀር አሁን በተፈጠረው ላይ አይደለም የሚገባው። የትኛውንም ማስታረቅ አትችልም። አሁን በተፈጠረው መንገድ ከሄድክ 41 ሰው የሚችለው ጉዳይ አይደለም። ነገር ግን ለዛሬው ለሚፈጠረው ግጭት የኋላ ታሪክ አስተዋጽኦ አለው። የኋላ ቁርሾ፣ የኋላ ቂም አስተዋጽኦ አለው። እሱን ምንጩን ለአንድና ለመጨረሻ ጊዜ ለመዝጋት በስምምነት ለመዝጋት ካልተቻለ ይቀጥላል። በአሁኑ ትውልድ ብቻ አይደለም የሚቆመው፣ የሚቀጥለው ትውልድ ነው የሚነካካው። ስለዚህ የኛ ስራ እንግዲህ ወደ ኋላ ነው
ለመጀመር ፕሮግራም እያደረግን ያለው ወይም ፕሮግራማችንም በአዋጁ የተሰጠው ኃላፊነት ይሄ ነው። ዞሮ ዞሮ በሽምግልና ስርዓት በኢትዮጵያ ታሪክ ብዙ የሽምግልና ስርዓቶች አሉን። በርካታ ከ80 በላይ ብሔር ብሔረሰብ የራሳቸው በየመንደሩ በየአካባቢ የሚያስታርቅበት የራሱ ዘዴ አለ። ስለዚህ እኛ ያንን እያጎለበትን መሄድ አለብን። ኢትዮጵያ እንግዲህ እኛ ወደን ወይም እዚህ ያለው አሁን ያለው በህይወት ያለው ኃይል የፈጠራት ኢትዮጵያ አይደለችም። የኖረች የቆየች እነዚህ ታሪክ ተሳስረው ወደዚህ ትውልድ አሸጋግረዋል። ይሄ ትውልድ ግን ለመሸከም ያቃተው ያለ ይመስለኛል። እሺ እናንተም እኮ ከተቋቋማችሁ ወራቶች ተቆጥሯል። ነገር ግን አሁን ዝም ብለን እንኳን የፖለቲካውና የጸጥታ ሁኔታውን ፈተናዎቹን ብንመለከት ገና እንግዲህ ያው ከለውጡ ማለዳ ጀምሮ ነው ከትግራይ ክልል የዚህ የፖለቲካ ሊቃን የሚመጣውን ተቃውሞ የተመለከትን ነው። በኦሮሚያ ያለውን ሁኔታውንም እርስዎ እንደሚመለከቱት ነው። የተፈናቃዮቹ በሚሊዮን መቆጠር፣ የአዲስ አበባ አጨቃጫቂነት እንደዚሁ በተለይ ደግሞ በትግራይና በአማራ ክልሎች መካከል ሲሰክን የማይታየውን ፍጥጫ በጣም እየጦዘ እንጂ ረገብ ያለበት ሁኔታ የለምና እስካሁን በፕሮግራም ደረጃ ላይ ናችሁ ወይ? ምንም የሰራችሁት አንድም ነገር የለም? ይሄ ሁሉ ነገር እየሆነ ጥሩ እንደ አንድ የኮሚሽኑ አባል አስተያየት መስጠት እችላለሁ። የሁሉንም የኮሚቴውን ኃላፊነት ተወካይ መሆን አልችልም። በእርግጥ በኢትዮጵያ ያሉ ችግሮች ከየት ነው የጀመሩት፣ እንዴት ነው መፈታት ያለባቸው የሚል ሰፋ ያሉ በኮሚሽኑ የተሰራ ነው። መቼም 8 ወር አካባቢ ያስቆጥረዋል። ቀድሞ የአደረጃጀት ችግሩን የአፈታት ስርዓት ከዘረጋ በኋላ ወደ ማህበረሰቡ ወደ ክልሎቹ መውረድ ጀምረዋል። ለምሳሌ 3 ክልሎች አካባቢ በአዌርነስ በመፍጠር የሰላም ኮሚሽኑ ተልእኮ ምንድን ነው፣ ከማህበረሰቡ ያሉት እውቀቶችና የእርቅ ስርዓቶቹ ምንድን ናቸው በሚል ውይይት አድርገናል። ኦሮሚያ፣ ደቡብና ጋምቤላ ቀሪዎቹም በፕሮግራም ውስጥ ናቸው። ምናልባትም ሰላማችን ከጠነከረ በጥቅምት ወር ውስጥ ሁሉንም ክልሎች የማዳረስ ፕሮግራም ነው ያደረግነው። ይህን ምንድን ነው የሚፈጥረው? በየማህበረሰቡ ጋር አሁን ራሱ በ3ቱ ክልሎች ያገኘናቸው ሀሳቦች አዎ ዘግይታችኋል፣ ያው ችግሮቻችን ሰፊ ናቸው፣ ግን ኮሚሽኑ ተቋቁሟል ብለን ተስፋ እያደረግን ነበር፣ ግን ፈጥናችሁ ወደ ችግሩ እየቀረባችሁ አይደለም የሚል አስተያየት ነው እየሰጠ ያለው። የእርቅና የሰላም ኮሚሽኑ እውነት ለዓላማ ይዞ ፐርፐዝ ይዞ ተልእኮ ተሰጥቶት ነው የተቋቋመውና በሀገራችን ላይ ሁሉም ቦታ ላይ የሰላምን ሚና የሰላምን አስፈላጊነት ግንዛቤ መፍጠሩና ማወያየቱ ተገቢነት እንደሚኖረው አይካደም። ሁሉም ጋር ችግር አለ፣ ግን ደግሞ ስራ ሲሰራ ፕራዮሪቲ የሚባል ነገር አለ አይደል? አሁን እናንተ ጋምቤላ እና ኦሮሚያና የደቡብ ነው የሄዳችሁትና በተለይ አሁን የሀገሪቷን ፖለቲካ ካጦዙት ጉዳዮች መካከል ደግሞ ሰሜን አካባቢ ያሉት የሚብስ ይመስለኛል። ምን ነው ወደዚያ በፍጥነት ለመሄድ አልደፈራችሁም? እንደውም በተቋቋማችሁ ማግስት ሰው ይጠብቅ የነበረው እናንተን እዛ ቦታ ላይ እነዛ አመራሮች ላይ ማየት ነበር። እነዛ አመራሮችን ቁጭ አድርጋችሁ ስታነጋግሩና በዚያ በሁለቱም ወገን በኩል ያሉ የሀገር ሽማግሌዎችን ወጣቶችንም ሁሉንም አሳታፊ ያደረገ የሆነ ነገር ትፈጥራላችሁ ብሎ ሰው በጣም ጓጉቶ ነበረ። ግን 8 ወር ሆናችሁ ድርሽ ሳትሉ። ቴንክ ዩ በጣም ጥሩ ጥያቄ ነው። እዚህ ላይ ምናልባት ፕሮግራሙ ሲወጣ ቀድሚያ ተብሎ ወደዚህ አካባቢ ለመሄድ አልነበረም። ፕሮግራሙ ለሁሉም ክልሎች በተለይ አመራሮቹ ምቹ ጊዜ እንዲሰጡን ጥያቄ ካቀረብን ምናልባት ናሴ ውስጥ ነበረ ይሄ ጥያቄ የቀረበው። የአመራሮቹ ምቹ ጊዜ አይደለም እያሉ ነበረ ወደዚህ የገፉት እንጂ እርቀ ሰላም ኮሚሽኑማ ለመሄድ በጣም ዝግጁ ነው የነበረው። አማራም ሆነ ትግራይ ክልል እንደውም አማራና ትግራይ እኮ አመራር ካልሰጠህ በዚህ ቀን እኛ እንመጣለን ብለን ደብዳቤ ጽፈናል። በካርዲናል ወይ በተፈረመ ደብዳቤ በሁሉም ክልሎች ፕሮግራም ስጡን ተብሎ ጥያቄ ተጠይቋል። መስመሩን ሳትጠብቅ መሄድ አትችልም። እንግዲህ ሄደን ከሰው የምንገናኘው አሁን አመራሩ መንገዱን ሲከፍትልህና ስለዚህ ከእናንተ በኩል ድርሻችሁ ልትወጡ ዝግጁ ነበር። እንደ ደብዳቤም ከአንድም 2 ጊዜ ተጽፏል። የትኛው ክልል መልስ አልሰጣለ? ሁሉም ጊዜ እንግዲህ መልስ ምንድነው? ጊዜ ስጡን፣ በዚህ ጊዜ የራሳቸው ስራ አላቸው። ክልሎቹ እኮ በአመት ውስጥ አቅደው የሚሰሩት ስራ አላቸው። ከሰላም በላይ አሁን እውነት እንነጋገር ከተባለ
ሌላ ስራ ሊኖራቸው ይገባል። እሱንማ እንደዚህ አይነት ውጥረት ውስጥ ሆኖ ነው ስራ የሚሰሩት። ማን ነው ይህን አጀንዳ የሚያንከባልለው? ስራ ያቆመ እኮ ክልል የለም በመሰረቱ። ስራ እንግዲህ ይሄ እኛ ለሰላሙ ጊዜ ስጡን፣ ወደ ህዝቡ ለመገናኘት እንፈልጋለን፣ ፕሮግራም ያዙልን ብለን ደብዳቤ ጽፈናል። ደብዳቤ ተጽፎ መልሱ የሰጡን ክልሎች ጋር ሄደናል። ቀሪዎቹ ግን እየጠየቅን ነው። ግን በዚህ ምክንያት ስብሰባ አላቸው። በመሰረቱ የራሳቸው የሰላም መዋቅሩን እኮ እየሰበሰቡ ከህዝብ ጋር እየተወያዩ እንዳሉ እንሰማለን። እንግዲህ ሚዲያ እናንተም የምትዘግቡት ነገር ነው። ስራ የፈቱበት ጊዜ የለም። ሁሉም እኮ ጦርነት ላይ ናቸው ማለት አይቻልም። ግን ለዚህ ስራ ፕሮግራም ለመያዝ ጊዜ አልነበረንምና ጊዜ ስጡንና እናነጋግራቸዋለን ብለውናል። እንዳልከው እኔም የሚቀበለው ነገር ቅድሚያ ሊሰጠው ይገባል። ምናልባት ከዚህ በኋላ እውነት ለመናገር ጥይት ሳይተኮስ